ሄይ ጋይስ እንዴት ናችሁ? ባለፈው እዚህ አካባቢ ነበር ያቆምነው። አብራራለሁኝ ብዬ ጊዜ አላገኘውም ነበር፣ ትንሽ ቢዚ ነበርኩ። በዛ ምክንያት ቪዲዮ ለመስራት አልተመቸኝም። እስቲ ከዚህኛው ጀምሬ የተቻለኝን ያህል ልሂድና ይህንን ቪዲዮ እንግዲህ ታዩታላችሁ። ኦኬ ባለፈው ፓርት 1 እና 2 አይተን ነበር። ዘን ፓርት 3 ነው ማለት ነው የሚሆነው የኛው ሲስተም ኦፍ ሊነር ኢኒኳሊቲ በሚለው ሀሳብ ላይ ነበር ያቆምነው እና ያው የቪዲዮ የማቴማቲክሱን ነው ከቨር የሚያደርገው ማለት ነው። ፓርት 1 እና 2 ያላያችሁ ካላችሁ ሜቢ እሱን አይታችሁ ይህንን ብታዩት መልካም ነው። እዚሁ ቦክስ ላይ ያስቀምጥላችኋለሁ። ኦኬ እዚህ ጋር ዴር አር 5 ኢኒኳሊቲስ። እነዚህ ስትሪክትሊ ሌዛን ይባላል የኛው። ዘን ሌዛን ኦር ኢኳል ቱ አለ፣ ከዛ ግሬተር ዛን አለ፣ ግሬተር ዛን ኦር ኢኳል ቱ አለ፣ ከዛ ደግሞ ዲፍረንት ሳይን አለ ወይም ደግሞ እኩል አይሆንም ከነ እነዚህ ኢኒኳሊቲ። ያው ኢኳሊቲ ምንድን ነው? ኢኳሊቲ እኩልነት አይደል? ኢኳሊቲ አንድ ነው እሱም ምንድነው? ኢኳል በሚል ሳይን በዚችኛዋ ሳይን የሚወከል ነው። ኢኒኳሊቲ ሲባል ደግሞ እኩል የማይሆን ማለት ነው። ባጭሩ በቃ ወይ ያንሳል ወይ ይበልጣል፣ ወይም ደግሞ ያንሳል ወይም እኩል ይሆናል የሚል ይሆናል፣ ወይም ደግሞ ቀጥታ ይበልጣል ወይም ደግሞ ይበልጣል ወይም እኩል ይሆናል የሚለው ይሆናል። አለዚያ ደግሞ ፈጽሞ አንድ አይደለም ወይም ደግሞ ዲፍረንት ነው የሚሉት እነዚህ 5 ናቸው ማለት ነው ኢኒኳሊቲዎች። ኦኬ ሲስተም ኦፍ ሊነር ኢኒኳሊቲስ አ ኮሌክሽን ኦፍ 2 or more linear inequalities to be solved simultaneously። ሲስተም ኦፍ ኢኒኳሊቲ የሚባለው ምንድነው? ላይክ ሲስተም ኦፍ ኢኳሊቲዎች እንደዛኛው ኮሌክሽን ነው፣ ስብስብ ነው የሁለት ወይም የሶስት ሊነር ኢኒኳሊቲዎች አንድ ላይ ሲመጡ ማለት ነው በሁለት ኢኩዌሽን። ያው ይሄ ስለ ኢኩዌሽን ነው እያወራን ያለነው ቻፕተር 1 ላይ በደንብ። ከዛ ሳይመልታኒስሊ በአንድ ጊዜ እንዲፈቱ። ሳይመልታኒስሊ ማለት በአንዴ ሁለቱ ኢኩዌሽን፣ የሆነ ኢኩዌሽን አለ ከዛ የሆነ ኢኩዌሽን አለ፣ ሁለቱም በኢኒኳሊቲ ነው የተያያዘው። ከዛ እሱን ሶልቭ ለማድረግ ማለት ነው ሲስተም ኦፍ ሊነር ኢኒኳሊቲ የሚባለው ይሄ ነው። ሌላኛው ሶሉሽን ኦፍ ሲስተም ኦፍ ሊነር ኢኳሊቲ ዘ ሴት ኦፍ ኦርደር ፔር ነው። እዛ ጋር አንድ ቁጥር ሊሆን ይችላል ሊነር ኢኳሊቲ ላይ፣ ግን ሊነር ኢኒኳሊቲ ላይ ኦርደር ፔር ነው ማለት በኤክስ ኮማ ዋይ ፎርም የሚጻፉ ነገሮች ናቸው ሶሉሽን ሊሆኑ የሚችሉት፣ መፍትሄ ሊሆኑ የሚችሉት ዛት ሳቲስፋይ ቦዝ ኢኒኳሊቲስ፣ ሁለቱንም ኢኒኳሊቲ የሚያሟሉ ማለት ነው። ሌላኛው ቤስት ወይ ቱ ሶልቭ ሲስተም ኦፍ ሊነር ኢኳሊቲ ኢዝ ቱ ዩዝ ግራፊክ መተድ። በጣም ቤስት ወይም ደግሞ ጥሩ የሚባለው መንገድ ይህንን ሶልቭ ለማድረግ ግራፊካሉ ነው ወይም ደግሞ በግራፍ ስለን እንትን የምናደርገው ማለት ነው። ትሪት ዘ ኢኒኳሊቲ አስ ሊነር ኢኩዌሽን ኤንድ ግራፍ ዘ ላይንስ አስ ኢዘር ሶሊድ ላይን። ሶሊድ ላይን ከሆነ ማለትም አሁን ግራፉ እንደዚህ ሆኖ ሶሊድ፣ አሁን ሶሉሽኑ እዚህ አካባቢ ቢሆን እንደዚህ የምንስለው ከሆነ ይሄ ሶሊድ ላይን ይባላል። ይሄ ደግሞ የሚገለጸው በኢኒኳሊቲ ሌዛን ወር እኩሉ ሁለቱ አንድ ላይ ሲሆን ወይም ደግሞ ግሬተር ዛን ኦር ኢኳል ቱ አንድ ላይ ሲመጣ ነው። ግን ሌዛን ብቻ ከሆነ እንደዚህ ብሮከን ላይ ነው የምንጠቀመው ማለት ነው። እንደዚህ አይነት ላይኖችን እንጠቀማለን። ኦኬ ሌላኛው ደግሞ አያችሁ እዚህ ጋር ብሮከን ላይን፣ ዳሽድ ላይን የሚባሉትን የምንጠቀመው መች ነው? ሊነር ኢኳሊቲ ላይ ነው ማለት ነው። እነዚህ ስትሪክትሊ እኩል ይሆናል ወይም ደግሞ ስትሪክትሊ ሌዛን ይሆናል የሚለው ላይ ደግሞ የምንጠቀመው እነዚህን ነው የምንጠቀመው፣ ብሮከን ላይኖችን ነው የምንጠቀመው ማለት ነው። ሶሉሽን ሪጅን ኦፍ ሲስተም ኦፍ ሊነር ኢኳሊቲ ሳይድ ቱ ቢ ባውንድድ ኢፍ ካን ቢ ኢንክሎዝድ ባይ ሬክታንግልስ አዘርዋይዝ አንባውንድድ። ያው በሬክታንግል የተከበበ ከሆነ ባውንድድ ወይም ደግሞ ድንበር አለው እንደማለት ነው ባውንድ። እስቲ ኢንተርቫሎችን በደንብ ተረዱ። ኢንተርቫል ማለት ምንድነው? የአንድ ነገር ወሰን ማለት ነው። ክሎዝድ ኢንተርቫል የሚባለው ሁለት ቁጥሮች እንደዚህ በእንደዚህ አይነት ብሬስ ክሎዝድ በሆነ ብሬስ ኤ ኮማ ቢ ተብለው፣ ይሄ ምን ማለት ነው? ኤክስ ሪል ነምበር አባል ሆኖ ይኸውላችሁ፣ ኤክስ ማለት ማንኛውም ቁጥር በኤ እና በቢ መሀል አለ ማለት በቃ ያቅፋሉ። ኤ እና ቢን ሌዛን ኦር ኢኳል ቱ ገብቷችኋል። ኤ ያንሳል ወይም እኩል ይሆናል ከኤክስ ጋር፣ ኤክስ በዚህ መሀል አለ ማለት ነው ባውንድድ ሲባል። ኦፕን ኢንተርቫል የሚባለው ደግሞ ስትሪክትሊ ሌዛን ነው። ኤክስ የግዴታ ከኤ ያንሳል፣ ከኤ ይበልጣል፣ ከቢ ደግሞ ያንሳል ነው። እዚህ ጋር ግን ሁለቱንም ያቅፋል። ኤ እና ቢ ክሎዝ ኢንተርቫል ላይ ይካተታሉ። እዚህ ጋር ኤ እና ቢ አይገቡም። ገብቷቸዋል። ሀፍ ኦፕን ኢንተርቫል የሚባለው ደግሞ ኤክስ ከኤ ጋር እኩል ይሆናል ወይም ያንሳል ነው። ኤ ሊሆን ይችላል፣ ኤ እዚህ ውስጥ ሊገባ ይችላል፣ ግን ደግሞ ቢ አይገባም።
ይሄኛው ደግሞ ሃፍ ኦፕን ኢንተርቫል በዛ በኩል ቢን ያቅፋል፣ ኤን ደግሞ አያቅፍም ማለት ነው። ከገባችሁ በደንብ ኦኬ። እስቲ ኤግዛምፕል አለ። ምን ማለት መሰላችሁ? እንዴት ነው ኤክስን የምንፈልገው? እንዴት ነው? በአንድ ምሳሌ፣ ያው ማትስ ከኤግዛምፕል ጋር ነው። ያለ ምሳሌ ማትስ ሙሉ ሊሆን አይችልም። እዚህ ጋር ለምሳሌ ዘ ሶሉሽን ፎር ዘ ኢኒኳሊቲስ 2x ማይነስ 6 እችኛዋን እስቲ እዚች ጋር ልስራላችሁ። 2x ማይነስ 6 ሌዛን ማይነስ 4x። መጀመሪያ የዚህን ነገር ኤክሱን እንዴት ነው የምናገኘው? እንዴት እንደምናደርግ ልንገራችሁ። እዚህ ጋር ማይነስ 6 አለ አይደለም? ማይነስ 6 ሌዛን ማይነስ 4x በሉና እችኛዋን ወደዛ ውሰዷት። እችን ኔጌቲቭ አትሆንም፣ ወደዛ ስትሄድ ትቀንሳለች። ቆይ እስቲ እዚህ ጋር ዙም ላድርግላችሁና ለስራ በደንብ ይኸው እዚህ ጋር 2x ማይነስ 6 ይላል አይደለ? ይኸውት 2x ማይነስ 6 ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4x ይላል። ሶ ምን እናርግ እኛ እችኛዋን ወደዚህ በኩል እናምጣት፣ እችን ወደዚህ እናምጣት፣ ከዛ 6ን ብቻዋን እናስቀራት። ይሄ ማለት ማይነስ 6 ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4x እችኛዋ 2x ወደዚህ ስትመጣ ማይነስ 2x ይሆናል። ከዛ ማይነስ 6 ግሬተር ዛን ኦር ኢኳል ቱ ማይነስ 4x ማይነስ 2x ስንት ነው የሚሆነው? ማይነስ 6x ይሆናል። ኤክስን ለመፈለግ በ6 አካፍላለሁ። ከዛ ይሄ ኤክስ በዚህ ይጠፋል፣ ይሄም በዚህ ይጠፋል። ምን ይሆናል ማለት ነው? እዚህ ጋር አንድ ነው የሚቀረኝ አይደል? 6 ለ6 ሲካፈል አንድ ነው። ስለዚህ ኔጌቲቭ 1 ከዛ ምን ይሆናል? እሺ እዚህ ጋር ኔጌቲቭ 1 ጋር ነኝ አትርሱ። ኔጌቲቭ 1 ግሬተር ዛን ኦር ኢኳል ቱ ኤክስ ነው የሚለው፣ ማይነስ ኤክስ ነው የሚለው። ይሄን በዚህ ሳጠፋ ደግሞ 1 ኢዝ ግሬተር ዛን ኦር ኢኳል ቱ ኤክስ። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 1 የሚለው ያው ከዚህ ሀሳብ ነው የመጣው ማለት ነው። ይሄ ማለት 1 ይካተታል ኢኳል ቱ የሚል ነገር ስላለ ከዛ አንድ ኮማ ፖዚቲቭ ኢንፊኒቲ የሆነ ቁጥር በሙሉ ይሄንን ሶሉሽን ለዚህኛው ሶሉሽን ይሆናል። እዚህ ጋር አንድ እንኳን ቢገባ ሶሉሽን ይሆናል። ለምሳሌ እስቲ ኤክስ ቦታ አንድ እናስገባ እዚህኛው ምሳሌ ላይ። ኦኬ የሰራሁት የዚህኛው ምሳሌ ነው ይሄኛው ትቼ ማለት ነው። አንድ እስቲ እዚህ ጋር እናስገባ። አንድ ብናስገባ 2 ይሆናል አይደል? 2 ሲባዛ በአንድ ሲቀነስ 6 ይበልጣል ወይም እኩል ይሆናል ኔጌቲቭ 1 ነው አይደል? ኔጌቲቭ 1 እዚህ ጋር አንድ ሲገባ ኔጌቲቭ 1 እና ፖዚቲቭ 1 እና ኔጌቲቭ 4 ኔጌቲቭ 4 ይመጣል። ስለዚህ 2 ሲቀነስ 6 ማለት ኔጌቲቭ 4 ይመጣል። ኔጌቲቭ 4 ይበልጣል ወይም ከኔጌቲቭ 4 ጋር እኩል ይሆናል። ይሄ ነገር እውነት ይሆናል ማለት ነው። ልክ ነው። ኔጌቲቭ 4 ወይም ይበልጣል ወይም እኩል ይሆናል የሚለው ሐሳብ እኩል ይሆናል በሚለው ይጻናል ማለት ነው። ስለዚህ በዚህ መልኩ ነው ሶልቭ የምታደርጉት። ልክ እንደዛኛው ነው። በቃ ዜሮ ከኳሊቲ ሳይን ወደዛ እንደሚያልፉላ ኔጌቲቮች ቁጥሮች ከአንዱኛው ኳሊቲ ሳይን ወደዛ አልፈው ኔጌቲቭ እንደሚሆኑ ሁሉ እዚህ ጋርም ኔጌቲቭ እና ፖዚቲቭ እያደረጋችሁ ነው የምትሰሩት። እስቲ እንዲገባችሁ በደንብ የመጀመሪያዋን ሰራታለሁ ያልኳትን በደንብ ያው እቺኛዋን እቺ ምንድን ነው የምትለው 2x እሺ ማይነስ 6 እዚህ ጋር ለመጻፍ ስለማይመቻኝ ነው ይቅርታ ለጽሁፉ። ከዛ ማይነስ 4x ይሆናል አይደለ? ከዛ ምን እናድርግ? እቺን ወደዛ እንውሰድ። እዚህ ጋር ማይነስ 6 ይቀራል። ሌዛ ማይነስ 4x ማይነስ 2x እቺኛው ወደዛ ስትሄድ ትቀንሳለች 2x አድርጋ። ስለዚህ አሁንም ማይነስ 6x ይሆናል። ኦቨር 6 እናደርጋለን። ይሄኛው አንድ ይሆናል። አንድ ሌዛን ምክንያቱም ኔጌቲቭ 1 እና ኔጌቲቭ ስለሚጠፋ ማለት እዚህ ጋር ደግሞ ኤክስ ነው የሚሆነው። በቃ 1 ኢዝ ሌዛን ኤክስ ነው የሚሆነው። ስለዚህ አይታችኋል ኤክስ ሌዛን 1 አለን ማለት ነው። ከዛ ይሄ ኔጌቲቭ ኢንፊኒቲ ነው የሚሆነው ስትሪክትሊ ስለሆነ ኢኳል ቱ የሚል ነገር የለውም። ከዛ ደግሞ ኢኳል ቱ የሌለበት ደግሞ ምን አይነት ኢንተርቫል ነው? ቅድም ኢንተርቫሎችን ስናይ እንደዚህ አይነት ኦፕን ኢንተርቫል ነው እኩል ይሆናል የሚል ነገር ከሌለ ማለት ነው። ኦኬ እዚህ ጋር ሌላኛው ሀሳብ ምንድነው? ሶሉሽን ኦፍ ሲስተም ኦፍ ኢኩዌሽንስ የሚል አለ። ሶሉሽን ኦፍ ሲስተም ኦፍ ኢኩዌሽኖች ለምሳሌ 2x ማይነስ 3y ሌዛን 2 ይላል እዚህ ጋር አይደለ? እና እነዚህ በሙሉ ኤክስ እና ዋይ ቦታ ላይ ገብቶ እነዚህ ኦርደር ፔሮች በሙሉ ሶሉሽን መሆን ይችላሉ ለዚህ ይላል። እውነት ነው። ለምሳሌ እስቲ እችኛዋን እንሞክር። እዚህ ጋር ኤክስ ቦታ ላይ አንድ ዋይ ቦታ ላይ፣ ምክንያቱም ኦርደር ፔር ላይ ሁልጊዜ ማሰብ ያለባችሁ እንደዚህ በቅንፍ ሲመጡ ኦርደር ፔር የሚባለው ኤክስ ኮማ ዋይ ነው። እሺ አትርሱ። ኦርደር ፔር ኤ ነው ሁሌም ኤክስ ኮማ ዋይ ነው። ኦኬ ሶ አሁን ኤክስ ቦታ ላይ አንድ ዋይ ቦታ ላይ 2 አስገብተን እስቲ እኛውን እንሞክር። 2 እንቱ ኤክስ ቦታ ላይ አንድ እሺ ሲቀነስ 3 እንቱ ዋይ ቦታ ላይ ደግሞ 2 እዚህ ጋር 2
ሌዛን 2 እስቲ እውነት ነው አይደለም የሚለው እዚህ ጋር 2 ሲባዛ በ1 ስንት ነው? 2። እሺ እዚህ ጋር ደግሞ ሲቀነስ 3 ሲባዛ በ2 6 ነው። ሌዛን 2። እሺ 2 ሲቀነስ 6 ኔጌቲቭ 4 ነው። ሌዛን 2 እውነት ነው ማለት ነው፣ ይሰራል። ኦኬ እንቀጥል ደግሞ እዚህ ጋር 0 እና 1ን ብናስገባስ ኤክስ ቦታ ላይ 0 ዋይ ቦታ ላይ 1ን ማለት ነው። 2 እንቱ 0 ሲቀነስ 3 እንቱ 1 ሌዛን 2 እስቲ ይሆናል። 2 ሲባዛ 0 0 ነው። ሲቀነስ 3 ሲባዛ 1 3 ነው። ሌዛን 2 እውነት ነው አይደለም? ነው። 0 ሲቀነስ ኔጌቲቭ 3 ኔጌቲቭ 3 ነው። ኔጌቲቭ 3 ከሁለት ያንሳል? አዎ ልክ ነው፣ ይመጣል። እንደዛ እያስገባችሁ ቼክ ማድረግ። ለምሳሌ ይህ ምርጫ ላይ እንዴት ሊመጣ ይችላል መሰላችሁ? which of the following is a solution for the equation ብሎ ይህንን ኢኩዌሽን አሁን አምጥቶ ከሚከተሉት አንዱ ሶሉሽኑ ነው ካለ ምርጫ ላይ ካለ እያስገባችሁ መተካት እየተካችሁ እያያችሁ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ እዚህ ጋር አንድ ኤግዛምፕል አለ። ምንድነው የሚለው? ፋይንድ ዘ ሶሉሽን ኦፍ ዘ ፎሎዊንግ ሲስተም ኦፍ ኢንኢኳሊቲስ ግራፊካሊ ይላል። አሁን እዚህ ጋር ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 3 ኤክስ ፕላስ 2 ዋይ ደግሞ ሁለተኛው ኢኩዌሽን ደግሞ ዋይ ሌስ ዛን 2 ኤክስ ማይነስ 2 ይላል። ኦኬ ከዛን አሁን ይህንን ኢኩዌሽን ምንድነው የሚለው? ባለፈው ሶልቭ የምናደርግበትን ብዙ ነገር አይተናል። ይህናው ሳይመንታኔስሊ ዌር መደመር እንችላለን አይደለ? እንዴት መሰላችሁ? ኢኩዌሽን ስትሰሩ ግራፊካሊ ለምሳሌ ለኤክስ እና ለዋይ ቫልዩ እየሰጣችሁ አሁን የዋይ ቫልዩን ለምሳሌ እንዴት መሰላችሁ እዚህ ኢኩዌሽን ላይ ማግኘት የምችሉት? ለምሳሌ እንደዚህ ሰንጠረዥ ሰርታችሁ እዚህ ጋር ኤክስ እዚህ ጋር ደግሞ ዋይ። ከዛ አሁን ለምሳሌ ኤክስ 1 ቢሆን ዋይ ስንት ይሆናል? ዋይ ምንድን ነው የሚሆነው? ዋይ ማለት ሌዛን ከስንት ኤክስ ማይነስ 2 ማለት 1 ማይነስ 2 1 ማይነስ 2 ደግሞ ማይነስ 1 ይሆናል። ኤክስ 2 ቢሆን ዋይ ደግሞ ስንት ነው የሚሆነው? ከኤክስ ላይ 2 በመቀነስ 0 ላይ ነው የሚሆነው። ኤክስ 3 ቢሆን ዋይ ስንት ነው የሚሆነው? ከኤክስ ላይ 2 ስንቀንስ ከ3 ላይ 2 1 ነው የሚሆነው። ስለዚህ በዛ መልኩ በዚህ አካባቢ ነው የዋይ ቫልዩ የሚያልፈው ማለት ነው። ምክንያቱም ዋይ ኢዝ ኢኳል ቱ ኤክስ ማይነስ 2 የሚባለው በዚህ አካባቢ በ0 እና በ1 አካባቢ ነው የሚያልፈው። ብሮከን ላይን ነው ስትሪክትሊ ሌዛን ስለሆነ እዚህ ጋር ከዛን ብሮከን ላይን ተጠቀምን። ያኛው ላይ ደግሞ ኢኳልቱ ያለበት ላይ ሶሊድ ላይን ተጠቀምን የዋይን ቫልዩ እየፈለግን ማለት ነው አንዱ ላይ። ስለዚህ ግራፎቹ አሁን እዚህ ጋር ኢንተርሴክት የሚያደርጉበት አካባቢ ላይ ነው ሶሉሽኑ የሚኖረው ማለት ነው ግራፊካሊ ስንገልጽ። ግራፊካሊ ግን ኤግዛክት ቫልዩን አይደለም የምንናገረው። በዚህ ግራፊካሊ ምንድነው የምናደርገው? ሬንጁን ነው ዶሜንና ሬንጁ የቱ ጋር ሊያልፍ ይችላል ፈንክሽኑ የሚለውን ነው የምናስቀምጠው ማለት ነው። እዚህ ጋር 1.5 ላይ ኢኩዌሽን ኢንቮልቪንግ አብሶሉት ቫልዩ የሚላል። አብሶሉት ቫልዩ ተምራችኋል ይሄንን ብዬ አስባለሁ ከዚህ በፊት። አብሶሉት ቫልዩ የሚባሉት ፍሎር ፋንክሽን ወይም አብሶሉት ቫልዩ ፈንክሽን የሚባለው በእንደዚህ በብሬስ ውስጥ አብሶሉት ቫልዩ ኦፍ ኤክስ ተብሎ የሚተነተን ነው። ከዛ ሲወጣ የነገር ኤክስ የሚሆነው ኤክስ ከዜሮ ጋር እኩል ከሆነ ወይም ከበለጠ ነው። ኔጌቲቭ ኦፍ ኤክስ የሚሆነው ኤክስ ቀጥታ ከዜሮ የሚያንስ ከሆነ ነው። ለምሳሌ ፎር ኤኒ ሪል ነምበር አብሶሉት ቫልዩ ኦፍ ኤክስ የሚባለው ከማይነስ አብሶሉት ቫልዩ ኦፍ አሁን ለምሳሌ ይሄ አሁን ዋጋቸው የነዚህ እኩል በአንድ ኤግዛምፕል ለምሳሌ ልጨርስላችሁ ይሄንን ማለት ነው። አብሶሉት ቫልዩ አሁን ይኸው ለምሳሌ አብሶሉት ቫልዩ ኦፍ 3 ማለት እና አብሶሉት ቫልዩ ኦፍ ኔጌቲቭ 3 ማለት እኩል ነው ዋጋው። ይሄ ሲወጣ ስንት ነው? 3 ነው። ይሄም ሲወጣ ስንት ነው? 3 ነው። በቃ 3 ከ3 ጋር እኩል ነው። እውነት ነው። ምንድነው የሚለው? ያው ኢፍ ኤ ግሬተር ዛን 0 ኤ ከዜሮ የሚበልጥ ከሆነ አብሶሉት ቫልዩ ኦፍ ኤክስ ሁለት ሶሉሽን አለው። አንደኛው ኤክስ ኢዝ ኢኳል ቱ ኔጌቲቭ ኤ እና ኤክስ ደግሞ ኤ የሚል ማለት ነው። ኤ ደግሞ ከዜሮ የሚያንስ ከሆነ አንድ ሶሉሽን ነው። ኖ ሶሉሽን ምንም የለውም አብሶሉት ቫልዩ ላይ። ለምሳሌ አሁን አብሶሉት ቫልዩ ኦፍ 2x ፕላስ 4 የሚባለው 2x ፕላስ 4 ኢፍ ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ደግሞ ኔጌቲቭ ኦፍ 2x ፕላስ 4 የሚሆነው ደግሞ ኤክስ ከኔጌቲቭ 2 ካነሳ ነው ስትሪክትሊ ማለት ነው። እዚህ ጋር ኤግዛምፕል አለ። እስቲ ሶልቭ አድርጎ ይሄንን ተብላችሁ ፈተና ላይ ቢመጣ ምንድነው የምታደርጉት? 3 ማይነስ ኤክስን ቀጥታ ብታወጡት ምንድነው የሚሆነው? 3 ማይነስ ኤክስ 3 ማይነስ ኤክስ ይሆናል ኢዝ ኢኳል ቱ 4 ትላላችሁ። ኤክ ማይነስ ኤክስ ማለት ደግሞ ምን ማለት ነው? እቺም ወደዚህ 3ም ወደዚህ ወስዳችሁ ስትቀንሱት ኤ 1 ይሆናል አይደል? ስለዚህ ማይነስ ኤክስ ኢዝ ኢኳል ቱ 1 ኤክስ ኢዝ ኢኳል ቱ ማይነስ 1 ይሆናል ማለት ነው። ወይም ደግሞ ትክክል ኤክስ ማይነስ 1 ይሆናል ወይም ደግሞ ኤክስ 7 ሊሆን ይችላል። እንዴት ነው 7 የሚሆነው? እዚህ ጋር ይሄንን ወደዚህ ብታመጡት ፎርን ማይነስ ነው የሚሆነው። ከዛ ማለት በኔጌቲቭ ሆኖ ከወጣ ማለት ነው። በኔጌቲቭ ሆኖ ከወጣ
ማይነስ 3 ይሆናል። እቺ ወደዛ ስትሄድ እቺኛው ማይነስ 4 ትሆናለች። ከዛ አይደለ ምክንያቱም ኤ በኔጌቲቭ ከወጣ እቺ ማይነስ 4 ትሆናለች። እቺ ወደዛ ስትሄድ ማይነስ 7 ታደርገዋለች። ኤክስ ኢዝ ኢኳል ቱ ማይነስ 7 ይሆናል። ከዛ እዚህ ጋር ማይነስ ኤክስ ስላለ ይሄ በዚህ ሲጠፋ ኤክስ 7 ይሆናል ማለት ነው። ኦኬ ኢፍ ኤክስ ኢዝ ኢኳል ቱ አብሶሉት ቫሊዩ ኦፍ ዋይ ዘን ኤክስ እና ዋይ እኩል ናቸው፣ ወይም ደግሞ ኤክስ ከማይነስ ዋይ ጋር እኩል ነው ማለት ነው። አሁን ይህንን ሶልቭ አድርጉ ይላል። ኤክስን ለምሳሌ 4x ማይነስ 3 ከዛ ኤክስ ፕላስ 6 እኩል ናቸው ካልን ኤክስን ሶልቭ አድርጉ። እስቲ ሶልቭ እናድርግ። 4x ማይነስ 3 ኢዝ ኢኳል ቱ ማይነስ 3 ኢዝ ኢኳል ቱ ኤክስ ፕላስ 6 አድርገን እናውጣና እችን ወደዚህ እናምጣት። ትቀንሳለች አይደል? 3x ይሆናል። ኢዝ ኢኳል ቱ እችኛዋ ደግሞ ወደዛ እንውሰዳት። 6 ፕላስ 3 ምንድን ነው የሚሆነው? 9 ነው የሚሆነው። ስለዚህ 3x ኢዝ ኢኳል ቱ 9 ነው ማለት 3x ኢዝ ኢኳል ቱ 9 ነው ማለት ኦቨር 3 ስናደርግ ኤክስ ስንት ነው የሚሆነው? 3 መምጣት ይችላል። ኤክስ ኢዝ ኢኳል ቱ 3 ማለት እንችላለን። ወይም ደግሞ አይታችኋል፣ ይህንን አወጣን ኤክስ ፕላስ አለን 4x ማይነስ 3 እኮ ያው። ስለዚህ ኤክስ 3 ማምጣት እንችላለን ማለት ነው ሰርተን። ስለዚህ ሶሉሽን ሴታችን ግን ኦርደር ፔር ነው መሆን ያለበት። አንዱ 3 መጣ አንዱ 1 መጣ ያው ይሰጠናል ማለት ነው። ሰርተን እናገኛለን። አንዱን ኔጌቲቭ አንዱን ፖዚቲቭ ያደረጋችሁ ነው የምትሰሩት። እዚህ ጋር ፕሮፐርቲ ያለው አብሶሉት ቫሊዩ አንደኛ ኤክስ ሌዛን ኦር ኢኳል ቱ አብሶሉት ቫሊዩ ኦፍ ኤክስ ነው። ኤክስ ዋይ ማለት ደግሞ አብሶሉት ቫሊዩ ኦፍ ኤክስ ታይምስ አብሶሉት ቫሊዩ ኦፍ ዋይ ነው። አብሶሉት ቫሊዩ ኦፍ ኤክስ ስኩዌር ማለት ደግሞ አብሶሉት ቫሊዩ ኦፍ አንደር ሩት ኦፍ ኤክስ ስኩዌር ማለት አብሶሉት ቫሊዩ ኦፍ ኤክስ ጋር እኩል ነው። ይሄኛው ይበተናል። ያው ትሪያንጉላሪቲ የሚባለው ትሪያንጉላር ኢንኢኳሊቲ የሚባለው አብሶሉት ቫሊዩ ላይ ይሰራል ማለት ነው። ኦኬ ኔክስት ደግሞ ሶልቪንግ አብሶሉት ቫሊዩ ኢንኢኳሊቲ የሚለውን ደግሞ ቀጣይ በሌላ ቪዲዮ እናያለን። እስከዛ ጆይን አድርጉ።